መሪያ ማየት የሚፈልጉት ነገር ምንድነው? እኔ አይኔ ቢባራ ማየት የምፈልገው እኔ የድንግል ማርያምን ስዕል ነው። ከዚህ በፊትም ደጋግሜ ተናግሬያለሁ። እኔ ለድንግል ማርያም ያለ ፍቅር እውነቴን ነው የምልህ። እኔ ለማንም ይሄ የማንም አንጀት ለመብላት የማንም ቀኖችን ያሳለፈችው ማምላክ ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን ባንደበቴ ያተመች ወላዲተ አምላክ ናትና ማምላክ የጻድቃኔዋ ማርያም የኮሯ ንግስት የቂልጧ እመቤት ድንግል ማርያም የተመሰ መብራንን ተወዷታላችሁ። እሺ ማርያምን በሉ የህይወት ምግብና መጠጥ ኢየሱስ ክርስቶስን ወልደሽልናልና ይላል። እንወዳታለን። ክብርና ምስጋና ለእግዚአብሔር ይሁን። አሁን የሆነው ነገር እናንተ እንደምታዩትና እንደምታስቡት በ6 ታስሮ በ21 ተፈታ እንዳይመስላችሁ። በ19 መፈታት እየነበረበት ማምላክ ግን በቃ የጮኸውን ህዝብ ልታሳፍርልንና ታሪክ ልትቀይርልን ስለፈለገች ብዙ የሆነ ነገር ነበር እዛ እስር ቤት ውስጥ ማለት ነው። የመፈቻ ወረቀት እስከ መጥፋት እንዴት ይጣፋል? ወይም በብሩኬ እና በእህታችን በኤፍራታ አማካኝነት ነው እዚህ የተሰባሰብነው። ትላንትና ሐዘን ነበረ፣ ትላንትና ለቅሶ ነበረ። ትላንትና እጅግ ሁላችንም ታውቃላችሁ። እንደምን ማቆያችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው አሜን ብለን ደግሞ እንድናምነው እቺን ሰዓት ባርኮና ቀድሶ ይሰጠን። ደጃፍ እኛ እንደዘጋነው እንደቆለፍነው ከተገኘ ጠባቂዎችን ደግሞ ባስቀመጥናቸው ስፍራ ላይ ከተገኙ ወደ ስፍራው ያወረድናቸው ሰዎች ደግሞ ከስፍራው ካጣናቸው እንዴት አያስገርምም? ሁሉ አጥብቀን አዘናሉ ብሎ ተናገሩ። ቀጠሉና እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያ ሰው ደም በእኛ ታመጡበት ዘንድ ታስባላችሁ ብሎ ጠየቃቸው። አንድ መልስ ነው የመለሱት። ከሰው ይልቅ በሏ ለእግዚአብሔር ልንታዘዝ ይገባል። ግን አላላችሁም ለምን እንደሆነ ወይም ቃሉን ለመዳችሁ መሰለኛል። ስለ አድኗ ተቀዶ የዓለም ሕዝብ ሁሉ መነጋገሪያ ሆኖ ብዙ ውዳሴ ማርያም ደግሞ እስረኛ ሊጠይቁ የሚሄዱ ሰዎች ሲሰጧቸው ዘመናቸው ደርሶ ከእስር ቤት ሲወጡ ለካ እዛው ተቀዳደው ይቀመጣሉና በፌስታል ሰብስቦ አስሮ አምጥቶታል። እኛ እየመጣን ጸሎት እያደረግን እና አቅማችን እንወጣለን። ሊደረግ የሚገባው የተቀዳደደው ውዳሴ ማርያም የተገነጣጠለው ውዳሴ ማርያም ምን ይደረግ የሚለውን ከአባቶች ጋር ተነጋግረን የሚደረገው ነገር ስለሚደረግ እዚሁ ተቀምጧልና ለዚህ ምክንያት እስር ቤት አገባችውና ያንን ደግሞ እንዲያወጣ አደረገችው ማለት ነው። ይሄ ማስራን ንገሩኝ። ይሄ ማስራን የእግዚአብሔር ስራ የእናቱ የድንግል ማርያም ስራ እኛ የናፈቅነው በ19 አብሮን ይዘምራል ያገለግላል ብለን መልአኩ አበሰረው። እንደገና ደግሞ እናታችን ቅድስት ድንግል ማርያም በዕለተ ቀኗ ወደ ቤቱ እንዲገባ አደረገች። ይህንን ያደረገ አምላካችን እግዚአብሔርን አመስግኑት እስቲ በደንብ። ስሟ ማን ነው? ኦርቶዶክስ ተዋህዶ። ስሟን በደንብ አርጋችሁ ጥሩ። ኦርቶዶክስ ተዋህዶ። ብዙ የሚዲያ አካላቶች፣ መምህራኖች፣ ዘማሪያኖች አሉና የዛሬው መርሃ ግብር ግን የቅዱሱን መስቀል ክብረ በዓል በቤቱ ስላላሳለፈ ምሳ አብረን እንብላ ብሎ አብሮ አደጎቹን የሥራ ባልደረቦቹንና ቤተሰቦቹን አራስሙን ጥሩልኝ እንደን ኃጢአት በደላችንን ነውር ክፋታችንን ሳይመለከት በቸርነቱ አደባባይ ላይ ያቆመን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። ኧረ አሜን በሉ። አሜን። አትለይምና እናቱ እናታችን ወላዲተ አምላክ አይጠና ሆዷ ድንግል ማርያም እሷም የተመሰገነች ትሁን። አሜን። ብሩክታይትን ከዘንዶ አፍ ያዳነው ሰማዕቱ ቅዱስ ጊዮርጊስ
ጻድቃን ሰማዕታት እንደየክብራቸው የተመሰገኑ ይሁን። አሜን። አንዳንዴ ልባችሁ ላይ በጣም ብዙ ነገር ቢኖርም ነገር ግን አንደበት አቅም የለውም፣ ጉልበት የለውም። ወይንም ደግሞ የትኛውንም ቃላት ብንገጣጥም የልባችንን እውነት የልባችንን ሚስጥር ሊናገርልን በፍጹም አይችልም። ነገር ግን እግዚአብሔር በፈቀደው መልኩ አንድ ነገር መናገር እፈልጋለሁ፣ ማመስገን እፈልጋለሁና አቅሙንና ጉልበቱን ብርታቼ ጠይቀዋለሁ። በደሌን፣ ነውሬን፣ ክፋቴን፣ አለመታዘዜን ሳይቆጥር በክብር ላይ ክብር በሞገስ ላይ ሞገስ ሰጥቶ ከነ ኃጢአቴ የወደደኝ መድኃኔዓለም የጋራው መድኃኔዓለም ገና ልጅ እያለው ሰርክ ጉባኤ እኛ ቤት መቅረት በፍጹም የተከለከለ ነው፣ አይቻልምና ሰማይ ዝቅ ምድር ከፍ ብትል ከዛ ሰርክ ጉባኤ መቅረት አይቻልምና ያ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍቅሩን ልቤ ላይ ያተመ መድኃኔዓለም ነውና አብዝታችሁ ልል ብላችሁ አመስግኑ። መቼስ እናት የሌለውን ሰው ስለ እናት ፍቅር በተጠይቁት የሚነግራችሁ የሚያወጋችሁ ሚስጥሩን የሚያካፈላችሁ ስለ ድንግል ማርያም ብቻ ነው እና እኔ ስለ ድንግል ማርያም መናገር አልችልም። ወላዲተ አምላክ ወላዲተ ቃል አይጠና ሆዷ የማያልፉ ሌሊቶችን የማይነጉ ሌሊቶችን ብዙ የመቀም የተመሰገነች ነው። እስቲ በደንብ አድርጋችሁ አመስግኑ። በእስር ቤት ውስጥ ጠዋት ተነሳውና መልኳን እየደገም አምላክ ወላዲተ አምላክ ወላዲተ ቃል ማለት የማይነጉ ቀናቱ የማይነጉ ሌሊቶችን አንግታ አይቻለሁ በህይወቴ። ነገር ግን ከዛ እስር ቤት የምወጣ አይመስለኝም ነበር እግዚአብሔር በሚያውቀው ማለት ነው። ምክንያቱም በየጊዜው በየሆኑ ሰዓቶች እየጠበቁ ነበር የሚጠሩኝና ልክ ጠዋት ተነሳውና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ከዚህ እስር ቤት ወጣ ይሆን እንዴ ድንግል ማርያም ብዬ ጠየቅኳት እና ዋስተብለው በጣም ብዙ ልጆች ነበሩና ድምጻቸውን የፖሊሶችን ድምጽ እየሰሙ ባሉበት በዛ ጊዜ ብሩክ ካህን ይዘህ ውጣ የሚል ድምጽ ተሰማና አሁን ለሷ ምን ይከፈላታል? ምን ይደረግላታል? ከምስጋና ልላችሁ የምችለው ወላዲተ አምላክን የምትወዱበት የምታፈቅሩበትን ልቦና ማምላክ ትስጣችሁ። በእስር ቤት ውስጥ ሆኜ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም አባቶች መጡ። ይሄንን ዓለም ንቀው ጮማ መቁረጥን ሳይሆን ቆሎ መቆርጠምን ናፍቀውና ወደው ከገዳም ያሉ አባቶች በመናኔ የሚኖሩ አባቶች መተው ስለኔ እዛ ሲያለቅሱና ሲጠይቁኝ እንደማይት ምንም ፕራውድ የሚያደርግ ነገር የለም ማለት እና በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ ወላዲተ አምላክ ትስጥልኝ። እዛው ባሉበት ገዳም ጸጋቸውን ታብዛልኝ። ሌላው በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ በዩቲዩብ ስለኔ ድምጽ መሆን አይደለም ስለኔ ማሰብ በሚያስጠይቅበት በሚያሰድብበት በሚያስተችበትና በሚያስነቅፍበት በዚህ ጊዜ ለኔ ድምጽ ሆናችሁኝ ወንድሞቼ፣ እህቶቼ፣ እናት አባቶቼ
እግዚአብሔር ይስጣችሁ። ስለኔ ቆማችሁ ወላዲታ አምላክ ሁሉ ከጎናችሁ ትቁምልኝ። ወንድሜ ደሜ ሸዊት ማለት አንዳንዴ ለሰው የሚደረገው ነገር ገደብ አለው አይደል? ግን ገደብ የሌለውን ፍቅር የሚያሳያችሁኝና እኔ ከቤት ርቄ ሲሄድ ይሄን ቤት ለማጽናናት ባለቤቴን ለማጽናናት ቤተሰቦቼን ለማጽናናት 7 ቀን ከውዳሴ ማርያም ጋር ግብ ፈጥራችሁ በጸሎት ስታስቡኝ የነበራችሁ ወንድሜ ኃይለ ሚካኤል የማዕዶት ማህበርተኞች እግዚአብሔር ያክብራችሁ። ሌላው ፍርድ ቤት በ19 ስሜ ተጠራና ስወጣ አንድ ጠበቃ በማልጠብቅበት በዛ ጊዜ ተከታትለው 5 ጠበቃ ሲቆሙ እና ምን አይነት ሞገስ ምን አይነት ክብር እንደተሰማኝ እንዴት ብዬ ልንገራችሁ። ሰዎች በዚህ ሰዓት እናት ልጇን ልጅ እናቱን ከሰው ፍርድ ቤት ለገንዘብ በሚቆሙበት ጊዜ ገንዘብን 1 ብር አልፈልግም ብላችሁ ስለኔ እዛ ፍርድ ቤት የቆማችሁ ግርማ ሞገስ የሆናችሁ ወንድሞቼ ባላችሁበት መድኃኔዓለም እግዚአብሔር አምላክ ዋሳይ ጠበቄ ናልኝ ስለው ፈጥሮ የሚደርሰው ቅዱስ ኡራኤል ቅዱስ ሚካኤል እና ቅዱስ ገብርኤል ይቆምላችሁ። ብዙዎች ይታሰር ብለው ሲጮሁ አልገረመኝም። ማርያምን ነው የምነግራችሁ። ይታሰር ብቻ አይደለም ከዛም በላይ የጻፉ ከዛም በላይ የተናገሩ ከዚህ ቤተክርስቲያን ልጅነትን በ40 እና በ80 ቀን ተቀብለው የኖሩ ለነሱ ክርስትና በ40 ቀንና ለንግስ ቤተክርስቲያን የሚመስላቸው ብዙዎች ብዙ ጽፈዋል፣ ብዙ ተናግረዋል። ያ አልገረመኝም፣ ያ ልቤን አላደማው። ግን ልቤን ያደማው እጅግም የእውነት ያሳዘነኝና ያስለቀሰኝ ነገር ከወላዲታ አምላክ ስዕሏ መቀደዷ በላይ የአንድ እናት ስለ ልጃቸው አዝነው ካይናቸው እንባ የወጣችን እናት ሐዘን ወደ ውስጣቸው ማስገባታቸው አመመኝ በጣም። ምንም አይደለም፣ እግዚአብሔር አምላክ ልቦና ይስጣቸው። ለኔ አዲስ አይደለም በቲክቶክ ፕላትፎርም መሰደብ መተቸት። ሁሉ ጊዜም እውነትን ስንገልጥ ሐሰትን ስናጋልጥ የምንቆምበት ቦታና ስፍራ አለ። ይሄንን አምኜ ወድጄ ፈቅጄ ያደረኩት ነገር ነው። ደግሞ ወላዲታ አምላክ አላሳፈረችኝም። ስሟ ዛሬም ዘወትርም የተመሰገነ ይሁን። አሜን። በዚህ ሁሉ መሃል ውስጥ ከራሳችሁ ጋር እንዳትሆኑ ያደረኩኝ ቤተሰቦቼ ስለናንተ ሳስብ ማለት ምን እንደምል ነው ግራ የሚገባኝ። በዓልን እንደምታውቁት ነው ቤትን በደስታ እንደዚህ ወተን አክብረን አናውቅም በጣም ብዙ ጊዜ ማለት ነውና ብዙ ሰዎች ይታሰር ብለው ሲጮሁ እኛ የታሰርነው ግን በጣም ቆይተናል። ይሄን አልገባቸው እና በዚህ ሁሉ መሃል የመሳቀቃችሁ ምክንያት ከራሳችሁ ጋር ያለ መሆን ይሄ ምክንያት የማዘናችሁ ምክንያት የመንገላታታችሁ ምክንያት እኔ ነኝና አባቴ አጎቴ እናም ሁላችሁም እነጅጋየው እነበሌ እነታል በጣም ይቅርታ ሌላ ምንም ልለው አልችልምና ይቅርታ አድርጉልኝ። ከዚህ በኋላ ምናልባት ዝም ብል ባልናገር ባልጮ ለነ ከኔ ጀርባ ላሉት ቤተሰቦቼ እንደሆነ ብቻ ሰዎች እንዲረዱ ተፈልጋለሁ እንጂ እግዚአብሔር የፍርሃትን መንፈስ ለኛ አልሰጠን በፍጹም። ማርያምን ነው የምነግራችሁ ሲሄድ ምን እንደሚገጥመኝ አውቃለሁ።
የሆነ ነገር ስናገር ምን እንደሚገጥመኝ በደንብ አውቃለሁ። ግን ቤተሰቦቼን አሳቀቁ። በጣም በብዙ ነው መነግራችሁ፣ በጣም በብዙ እዚህ በማይገለጡ ስሜቶች ውስጥ ማለት ነው። እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። ወላዲተ አምላክን አብዝቼ ስጠይቃት ነበር። እውነት ይሄ እስር፣ ይሄ ስድብ፣ ይሄ እንግልት፣ ይሄ ነፃነት ማጣት በረከት ካለው እግዚአብሔር አምላክ እቺ ሴት ለኔ ሚስቴ ብቻ አይደለች ማለት እህትም አይደለች፣ ከዛ ሁሉ በላይ ናትና የዛሬ አመት አስረውኝ ሰውረውኝ ለቤተሰቤ ምንም ሳይናገሩ ጓደኞቼንና ወንድሞቼን ሲያንገላቷቸው የዛለት ይሄ የምትመለከቱት ማዲያት ወጣባት። ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና ወላዲተ አምላክ ይሄ እስር እውነት በረከት ካለው ለልጄና ለሚስቴ አድርጊልኝ ብዬ ለመንኳት። እንደማታሳፍረኝና እንደምታደርግልኝ አምናለሁ። እና አሁንም ተንገላታች፣ የቀይ ጥቁር ሆነች። ማዲያት የሌለባት ልጅ ማዲያት እንድትወጣባት ምክንያት ሆንኳት። ይሄ ያመኛል፣ ይሄ ያደማኛልና እግዚአብሔር አምላክ የሀገራችንን የኢትዮጵያ የቤተ ክርስቲያናችንን ትንሣኤ መድኃኔዓለም ያሳየን። ሌላው ወንድም ነው፣ ወዳጅ ነው፣ ጓደኛ ነው፣ ሁሉ ነገር ነው። ይሄ ፕሮግራም እንዲህ በአራት ነጥብ ሊዘጋ ምዕራፉ ብለህ አዘምርልኝ ብሎ ይሄን ሁሉ ነገር ከኛ የሆነ አንድ ብር ሳይኖር አንድ ጊዜ አንድ ምንም ነገር ሳይኖር ይሄን ሁሉ ነገር ያደረገው ወንድማችን ስጋ ቴዲ ነው ማለት። እኔ እግዚአብሔር ከወደዳችሁ የሚሰጣችሁ ሰው ብቻ ማለት እና እኔ በጣም ሞዳቸው ጓደኞች ወንድም የሆኑ የራሴ የመላቸው ጓደኞችን ሰጥቶኛልና ከዛ ውስጥ አንዱ ወንድሜ ስጋ ነው። እግዚአብሔር ይስጥልኝ። እኔ ቃላት የለኝም ስላንተ ምን ብዬ ምን ተናግሬ ስላንተ የልቤን እውነት እንዴት ላስረዳ እንደምችል አላቅምና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ወላዲተ አምላክ በኑሮ በትዳር በልጆች ተገልጣ እግዚአብሔር አምላክን እንድታመሰግን መልካም ፍቃዷ ይሁንልኝ። ሁላችሁም በልቤ ውስጥ ልዩ ቦታ አላችሁ። የእውነት ማምላክ ወላዲተ አምላክ መጨረሻችሁን ታሳምርልኝ። ብሩክ በላችሁ እንደየሁል ጊዜው አቤት ብዬ ለናንተ የምታዘዝ ለናንተ የምቆም እናንተን የማላሳፈር እግዚአብሔር እንዲያደርገኝ ጸሎታችሁ ልመናችሁ ከኔ ጋር ይሁን። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁ አንድ ሰውን ሲወስዱ ሺህ ሆነው እየመጡ ብዙ ሆነው እየመጡ ውዳሴ ማርያም ጭራሽ ስሟን እንድንጠራ አደረጉንና በጸሎት እንድንተጋ አደረጉን፣ አበረቱን። እግዚአብሔር ያክብራችሁ። እናመሰግናችኋለን። ሁላችሁንም እዚህ መታችሁ በጸሎት ስታስቡ የነበራችሁ አብራችሁን የነበራችሁ ሁላችሁንም እግዚአብሔር ያክብርልን። ቤተሰቦቻችንን ሁላችሁንም እድሜ ይስጥልን። ባላችሁበት በስራችሁ በኑሯችሁ ሁሉም አምላክ ትግባላችሁ። በጣም ነው የምናመሰግነው። እስር ቤትም ሆኖ እኔ አንድ ቀን ብቻ ነው ምግብ ሰርቼ ሄድኩት ማለት ነው። ሁልጊዜም እኔ ዛሬ ምሳ እሰራለሁ፣ የኔ ውሰጂ፣ የኔ ዛሬ እንትን እላለሁ ውሰጂ እየተባልኩኝ
ሰው ነበር እንዳለ ሲወስድለት የነበረው ማለት ነው። ማለት እገዛቸው ለነሱ ምንም ላይ መስላቸው ይችላል፣ ግን የኔን ድካም ግን ሁሉም ሲያቀልልኝ ነበር እና ሁላችሁንም እግዚአብሔር ያክብርልኝ። ሸዊት ደሜ በጣም ነው የማመሰግነው። ከቤት ድረስ እየመጡ እየወሰዱ እኔ ነኝ ምግብ የምሰራው እያለችኝ ከአንድም 2-3 ቀን በጣም የሚጣፍጥ ምግብ እንጋብሻለሁ ስትሰራልኝ ስትወስድልኝ የነበረችው ደሜ እግዚአብሔር ያክብርልኝ። ስራውን ትቶ ከኔ ጋር ስንከራተት ነበረ። ሁላችሁንም ቤተሰቦች መጠየቅ እንኳን ባይቻል ባላችሁበት ሆናችሁ ስታስቡት የነበራችሁ ስትጨነቁ የነበራችሁ ሁላችሁንም እግዚአብሔር ያክብርልን። ስሟን ባልጠራትም ራሷን ታውቃለች እና በጣም በብዙ ነገር ረድታኛለች። እግዚአብሔር ያክብርልኝ። በጣም ሁላችሁንም ነው የማመሰግነው። ቴዶ ግን እኔ ምንም ልለው አልችልም። ማለት ሰው እንዴት ቀን ሌት ሳይተኛ ቁጭ ብሎ ሲጨነቅ ያድራል? 24 ሰዓት ላይቭ ነው። በጣም ይደውልልኛል። እንዴት ሆንሽ እያለ 10 ነው የሚደውለው እና እግዚአብሔር ያክብርልኝ። ቴዶ ባለህበት እድሜ ይስጥህ፣ ጤናህን ይጠብቅልህ። ሁላችሁንም እግዚአብሔር ያክብርልኝ። ባላችሁበት በስራችሁ በኑሯችሁ አምላክ ትባላችሁ። የጎደላችሁ ሁሉ እሷ ትምራላችሁ፣ አለው ትበላችሁ። ከዚህ በላይ ምንም ልላችሁ አልችልም። ያው ያለፉት ነገሮች ቢከብዱም ግን ማምላክ አላሳፈረችንም። በለተቀማ ታሪክ እንድናይ ያደረገችን ማለት እሷ ስለሰወረችው ካይናቸው እንጂ ታሪኳን ልታሳይ እንድንመሰክር ልታደርገን ስለሆነ ነው እንጂ ይሄ ቀላል አይደለም። እንደ ቀልድ የምናወራው ነገር አይደለም እና ማምላክ እኔ እንጃ አላውቅም። እሷ ልዩ ናት በጣም። እግዚአብሔር ብቻ አላውቅም። ሁላችሁንም ግን እናመሰግናለን። እግዚአብሔር ማዘገዩ ሰላም ለኪ ማርያም ሰላም ላይኖችን መጽሐፈ ብሉይን ትንቢተ ነቢያትን ሲያስቡ ሲያነቡ ቀድመው ለከረሙ የአዲስ ትርጓሜ ተብሎ በሊቃውንት ለሚተረጎሙ ሰላም ለኪ ማርያም ሰላም ላይኖችሽ የማልት ፀሐዩ የሌሊት ጨረቃው የሆንሽለት ለአዳም ሰላም ላንቺ ማርያም ሰላም ላንቺ ማርያም ሰላም ላንቺ ማርያም ስለረዳሽኝ እመቤት አወድስሻለሁ ባንቺ ደስ ይለኛል ያርፋል ይዘሽኛል ድንግል አገኘሁ ስለረዳሽኝ እመቤት አወድስሻለሁ ከኔ ጋር ስለሆንሽ እመቤት አወድስሻለሁ ምስጋናሽን ይዤ ምስጋናሽን ይዤ አወድስሻለሁ አወድስሻለሁ ሐዘን ትካዜ ከልብ በዘለለ ከአይምሮ በዘለለ በተግባርም ጭምር የተጨነቃችሁ ብዙ ናችሁ። ከቤታችሁ ወጣችሁ ስትመላለሱ ቤተሰብ ስታረጋጉ የነበራችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች አላችሁ። ትላንትና ሐዘን ነው፣ ትላንትና ልቅሶ ነው። ዛሬ ግን እግዚአብሔር ይመስገን ደስታ ነው፣ ሳቅ ነው። ስሙ ለዘላለም የተመሰገነ ይሁን። መጽሐፍም የሚለው ዛሬ ታለቅሳላችሁ ነገ ትስቃላችሁ ነው። ዛሬ ታዝናላችሁ ነገ ትደሰታላችሁ ነውና በህይወታችን ብሩኬ ብቻ ሳይሆን ክርስቲያን በመሆናችን አማኞች የክርስቶስ በመሆናችን በምድር ላይ ይብዛም የሚነስም የሚደርስብን መከራዎች ይኖራሉ፣ ችግሮች ይኖራሉ። እነሱ ደግሞ በጥበብ በትዕግስት ሆነን በጾም በጸሎት ሆነን በእግዚአብሔር ፊት በመቆም መከራ ሁሉ እንዲያቀልልልን ችግር ሁሉ እንዲያቀልልልን እንዲያበረታንም ጭምር ወደ ኋላ እንዳናፈገፍግ በመከራ የሚመጣውን ጸጋ እንዳናጣ ጸሎትም ጭምር ያስፈልጋልና አምላካችን እግዚአብሔር እንዲህ ስላሰባሰበን ስሙ የተመሰገነ አሜን አሜን በሉ አሜን። እንዲህ ስላሰባሰበን ስሙ የተመሰገነ አሜን። እንዲህ መሰባሰብ ደስ ይላል። አዎ እንዲህ መሰባሰብ አለ። እሺ ለሐዘን መሰባሰብ ለምዝማሬም እንዲህ መሰባሰብ አለና
እችን ቀን በህይወታችን ላይ ጨምሮ ለምስጋና ስለሰበሰበን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁንልን። የድንግል ማርያም ምልጃ፣ የቅዱሳን በረከትና ጸጋ፣ የሥላሴ ቸርነት ከሁላችን ጋር ይሁን። ጌታችን ኤፍራታም እንኳን እግዚአብሔር ረዳሽ፣ ቤተሰቦችም ሁላችሁም እንኳን እግዚአብሔር ረዳችሁ። ብሩክ ምንም አይሆንም፣ እግዚአብሔር ከሱ ጋር ነው። የቤተ ክርስቲያን አምላክ ከሱ ጋር ነውና ሁላችሁም የቤተ ክርስቲያን አምላክ እናንተ ጋር አይሁን። ትምህርት አምላካችን እግዚአብሔር ያኑረን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአባትነት ዘመናቸውን የአገልግሎት እድሜያቸውን ረዘም ያድርግልን። ነፍሴ ትጮኻለች አማላጅ ብላ አወድስሻለሁ እናቴ እመቤቴ በኑሮዬ ሁሉ እስከ ዕለተ ሞቴ ረዳችን እመቤቴ አወድስሻለሁ ከእኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ ፊትሽ ቆማለሁ አወድስሻለሁ እናቴ